ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። ሰኔ 8 ቀን 2018 ዓ.ም የዕለቱን ዜናዎች ማቅረብ እንጀምራለን። አብራችሁን ሁኑ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከ40 ዓመታት በኋላ የሀገሪቱን የነዳጅ ምርት በይፋ ማጓጓዝ መጀመሩን አስታወቀ። በሆርሙዝ ባህር ሰርጥ ግጭት ምክንያት የተፈጠረውን የትራንስፖርት መስተጓጎል ለመቅረፍና የሀገር ውስጥ ፍላጎትን ለማሟላት መንግስት የነዳጅ ግዥ ምንጮችን እያሰፋ ይገኛል ተብሏል። በዚህም መሰረት የኢትዮጵያ አየር መንገድን ከፍተኛ የአውሮፕላን ነዳጅ ፍላጎት ለማሟላት ከናይጄሪያው አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ ግዥ ተፈጽሟል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት በምህጻረ ቃሉ ኢትባሎም በታሪኩ ለመጀመሪያ ጊዜ ከናይጄሪያ የተገዛ 120,000 ሜትሪክ ቶን የአውሮፕላንና የናፍጣ ነዳጅ በቻርተር መርከቦች በ3 ተከታታይ ጉዞዎች ወደ ጅቡቲ ሆራይዘን ተርሚናል ማጓጓዝ ችሏል። ይህም ስኬት ነዳጅ የማጓጓዝ ልምድ ላልነበረውና አቅም እንደሌለው ለሚታሰበው የሎጂስቲክስ ተቋም ትልቅ የሥራ ክንውንና አዲስ ምዕራፍ መሆኑ ተገልጿል። የአማራ ክልል ርዕሰ መስተዳድር ለህዝቡ ጥሪ አቅርበዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በስርቆት ላይ የተሰማሩ አመራሮችን ህዝቡ እንዲታገላቸው ጥሪ አቅርበዋል። ፕሬዝዳንት አረጋ ከበደ መልካም አስተዳደር ችግር እየፈጠሩ ያሉ አመራሮችን ወጣቱ ሊታገላቸው እንደሚገባ የገለጹ ሲሆን ይህም ስራ አጥነትን ለመፍታት እንደሚረዳ ጠቁመዋል። በጦርነት ቀጠና ውስጥ ያለውን ክልል እየመራው ነው የሚሉት አረጋ ከበደ ባህር ዳርን ወደ ላቀ ከፍታ ለመውሰድ የወጣቶች ሚና የማይተካ ነው በሚል መሪ ቃል በባህር ዳር ከተማ ስብሰባ አድርገዋል። አቶ አረጋ ከበደ አመራሩ ተዘፍቆበታል ያሉትን የስርቆት ዝርዝርም ይፋ አድርገዋል። የመሬት ስርቆት፣ የግብር ስርቆት፣ የኮንትራት ስርቆት ውስጥ በርካታ አመራሮች ገብተውበታል ብለዋል። አቶ አረጋ ከበደ አክለውም በስርቆት የተዘፈቀውን ሌባ አመራራቸውን መስረቁ ሳያንስ የሚመራውን ደሃ ህዝብ የጎሪጥ የሚያይ አመራር ላይ በጽናት መታገል ያስፈልጋል ሲሉ ለባህር ዳር ወጣቶች ጥሪ አስተላልፈዋል። በጦርነት ውስጥ እየታመሰ ያለውን አመራር በቀላሉ የሚገኝ ቀላልና ውሳኔ መስጠት የሚችል መሆን እንዳለበት አጽንኦት የሰጡ ሲሆን በተለያዩ አካባቢዎች አመራሮች ህይወታቸው እንዳለፈ ይታወቃል። በደቡብ ምስራቅ እስያ በህገወጥ ደላሎች ተታለው ነበር የተባሉ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በደቡብ ምስራቅ እስያ ሀገራት በተለይም በማይናማር፣ በካምቦዲያና በላኦስ ችግር ውስጥ የነበሩ ከ1300 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ንጋት ግሎባል ኢኒሼቲቭ የተሰኘው ድርጅት አስታውቋል። ተመላሾቹ በህገወጥ ደላሎች አማካኝነት ከፍተኛ ክፍያ ያለው ስራ አለ በሚል ተታለው ወደ ታይላንድ ከተጓዙ በኋላ በግዳጅ ድንበር ተሻግረው በማይናማር በሚገኙ የኢንተርኔት ማጭበርበሪያ ማዕከላት ውስጥ ታስረው እንዲሰሩ ይገደዱ እንደነበር ተገልጿል። ንጋት ግሎባል ኢኒሼቲቭ እንደገለጸው እነዚህ ዜጎች በታጠቁ አካላት እየተጠበቁ ለወራት በሰው መብት ረገጣና በከፍተኛ ስቃይ ውስጥ ቆይተዋል። ሀገራችን ኢትዮጵያ 327 ቢሊዮን ብር የብር ወለድ ዕዳ ልትከፍል መሆኑ ታውቋል። በመንግስት የበጀት እቅድ ለመጪው ዓመት ከተያዘው ዕዳ ክፍያ ውስጥ 327 ቢሊዮን ብር የብር ወለድ ዕዳ ነው ተብሏል። የፌዴራል መንግስት ለ2019 ዓ.ም ባቀረበው የ2.33 ትሪሊዮን ብር ዓመታዊ የበጀት እቅድ ውስጥ ለሀገር ውስጥና ለውጭ ብድር ክፍያ ከተያዘው 542 ቢሊዮን ብር ውስጥ 327 ቢሊዮን ብር የዋናው ብር ወለድ ክፍያ ነው። ለሀገር ውስጥና ለውጭ ዕዳ ክፍያ ከተመደበው ብር መካከል 26 ቢሊዮን ብር ብቻ ዕዳው ላይ ይከፈላል። ሌላው የብር ወለድ ነው ተብሏል። ደቡብ አፍሪካ በአንድ ሳምንት ውስጥ ብቻ ከ2700 በላይ የውጭ ሀገር ዜጎችን ወደ ሀገራቸው መልሳለች። ፕሬዚዳንት ሲሪል ራማፎሳ በህገወጥ ስደት ላይ ጠንከር ያለ እርምጃ እንደሚወስዱ ቃል ከገቡ በኋላ ባለፈው አንድ ሳምንት ውስጥ ብቻ ደቡብ አፍሪካ 2745 የውጭ ሀገር ዜጎችን ወደ ሀገራቸው መመለሷን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ገልጿል። ባለግዙፍ ኢኮኖሚዋ ደቡብ አፍሪካ ከመላው ሀገሪቱ በህጋዊም ሆነ በህገወጥ መንገድ የሚመጡ ስደተኞች፣ ሰራተኞች ለረጅም ጊዜ ስትሰበስብ ቆይታለች። ሆኖም ከ30 በመቶ በላይ በሆነ ከፍተኛ የስራ አጥነት መጠን የተጠመደችው ሀገሪቱ በቅርብ ሳምንታት የተከሰቱ አዳዲስ ግጭቶችን ጨምሮ ተደጋጋሚ በስደተኞች ላይ ያነጣጠሩ ብጥብጦችን አስተናግዳለች። በርካታ ደቡብ አፍሪካውያን በተለያዩ የሀገሪቱ ክፍሎች እየተዘዋወሩ የመኖሪያ ፍቃድ የሌላቸው የውጭ ሀገር ዜጎች እስከ ሰኔ 30 ድረስ ለቀው እንዲወጡ ትዕዛዝ ሲያስተላልፉ ሰንብተዋል። ንግዶች በመዘረፋቸውና የውጭ ዜጎች ኢላማ በመደረጋቸው ምክንያት እየጨመረ የመጣውን የደህንነት ስጋት የናይጄሪያ፣ ማላዊ፣ ጋና፣ ዚምባብዌና ሞዛምቢክ ዜጎች በመንግስቶቻቸው አማካኝነት የተዘጋጀውን በፈቃደኝነት ወደ ሀገር የመመለስ ጥሪ እንዲቀበሉ አድርጓቸዋል። ጎረቤት ሀገር ሶማሊያ ለቱርክ 3 የነዳጅና ጋዝ ፍለጋ ቀጠናዎችን ፈቀደች። ተጨማሪ ለመስጠትም ዝግጁ መሆኗን ገልጻለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሀገራቸው ካሏት 12 የባህር ላይ የሃይድሮካርቦን ፍለጋ ቀጠናዎች መካከል 3ቱን ለቱርክ መስጠታቸውን አስታውቀዋል። ፕሬዝዳንቱ ይህን አጋርነት በሁለቱ ሀገራት መካከል ያለውን ተጨባጭና ቀጣይነት ያለው የደህንነት የልማት ድጋፍ የሚያንጸባርቅ ነው ብለውታል።
ቀሪዎቹ 9 ብሎኮች ለምዕራባውያን ኩባንያዎች የተሰጡ ቢሆንም አንደኛው ኩባንያ የኢንቨስትመንት አቅም ማነስን በመጥቀስ 7ቱን ብሎኮች በቅርቡ መልሶ ማስረከቡ ተገልጿል። ፕሬዚዳንት ሐሰን ሼክ መሐመድ በአገሪቱ ከሚገኝ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ቱርክ ካስፈለጋት በቀጣይም ከተሰጧት 3 ቀጠናዎች በተጨማሪ ሌሎችንም ለመስጠት ሀገራቸው ዝግጁ መሆኗን ገልጸዋል። ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ የትራፊክ አደጋ የ28 ሰዎች ሕይወት አልፏል። አደጋ የደረሰው በዛሬው ዕለት ከደሴና ኮምቦልቻ ከተሞች መካከል በሚገኘው ልዩ ስሙ ሀረጎ ተብሎ በሚጠራው መንገድ ላይ መሆኑን ፖሊስ አስታውቋል። በአደጋው ከሞቱት ሰዎች በተጨማሪ በርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት እንደደረሰባቸው ተገልጿል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ያህል ጥልቀት ወዳለው ገደል ውስጥ መግባቱን አሚኮ ዘግቧል። በህይወት የተረፉትን ወደ ሕክምና ቦታ ለማድረስ ርብርብ የተደረገ ሲሆን የአደጋው ምክንያት በመጣራት ላይ ይገኛል ተብሏል። ታዋቂው ድምጻዊ ሰማይ በለው ከዚህ ዓለም በሞት ተለይቷል። ድምጻዊ ሰማይ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምጻዊ ሰማይ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸውን የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ድምጻዊ ሰማይ በለው ባለትዳርና የ4 ልጆች አባት ነበር። ሩሲያ በሰነዘረችው ጥቃት የ9 ሰዎች ህይወት አልፈዋል። ታዋቂው የኪየቭ ካቴድራል ላይም የእሳት አደጋ ተከስቷል ነው የተባለው። የሩሲያ ጦር በተለያዩ ዋና ዋና ከተሞች ላይ በሰነዘረው ተከታታይ ጥቃት በዩክሬን ቢያንስ የ9 ሰዎች ህይወት ማለፉን የክልሉ ባለስልጣናት አስታውቀዋል። የኪየቭ ወታደራዊ አስተዳደር ኃላፊ እንደተናገሩት ከሆነ በኪየቭ አንድ ህፃንን ጨምሮ 23 ሰዎች ቆስለዋል። በሚያሳዝን ሁኔታ የሟቾች ቁጥር ወደ 4 አድጓል ብለዋል። በሀገር አሜሪካ በሚዙሪ ግዛት የግል አውሮፕላን ተከስክሳ የ12 ሰዎች ህይወት ማለፉ ተሰምቷል። በአሜሪካ በሚዙሪ ግዛት ፓራሹት ዘላዮችን አቅፋ የነበረች የግል አውሮፕላን ተከስክሳ የ12 ሰዎች ህይወት ማለፉ ታውቋል። አደጋ የተከሰተው ትናንት ጠዋት በሚዙሪ በአትለር መታሰቢያ አውሮፕላን ማረፊያ ተነስታ የነበረችው ይቺ አውሮፕላን ባልታወቀ ምክንያት ወደ ኋላ ለመመለስ ስትሞክር በቢዝነስ 49 አውራ ጎዳና አቅራቢያ መከስከሷን የአካባቢው የአደጋ ጊዜ አስተዳደር ኤጀንሲ አስታውቋል። በአደጋው ከአውሮፕላኑ አብራሪ ውጭ በውስጧ የነበሩት 11ዱም ተጓዦች በሰማይ ላይ የመዝለል ስፖርት አከናዋኞች መሆናቸው የተረጋገጠ ሲሆን በአጠቃላይ በበረራው ላይ የነበሩ 12ቱም ሰዎች ወዲያውኑ ህይወታቸው አልፏል። የአደጋው መንስኤ እስካሁን በውል ያልታወቀ ሲሆን የሚመለከታቸው አካላት ምርመራ መጀመራቸውን የአሜሪካ መገናኛ ብዙሃን ዘግበዋል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለምትከታተሉን ከልብ እናመሰግናለን።